የዮሴፍ ሙሉ ታሪክ። ከብዙ ዘመን በፊት በካራን ምድር የይስሐቅ ልጅ የአብርሃም የልጅ ልጅ ያዕቆብ የሚባል ሰው ይኖር ነበር። ሁለት ሚስቶችም ነበሩት፣ ሊያና ራሄል። ሊያ ለያዕቆብ ብዙ ልጆችን ብትሰጠውም ልቡ ግን ለራሄል ነበር። ራሄል ግን መውለድ አልቻለችም ነበርና ልቧም አዘነ። አንድ ቀን ለመጸለይ ሄደችና እግዚአብሔርን እንዲህ አለችው፣ አቤቱ እስከ መቼ ድረስ መካን ሆኜ እቀራለሁ? እባክህን ልጅን ስጠኝ፣ ያለበለዚያ እሞታለሁ። እግዚአብሔርም ጩኸቷን ሰማና አሰባት። በመጨረሻ ራሄል ጸነሰችና ወንድ ልጅ ወለደች። እግዚአብሔር ነውርን ከኔ ላይ አርቋልና ስትል ስሙን ዮሴፍ እለዋለሁ። እግዚአብሔር ሌላ ወንድ ልጅ ይጨምርልኛል። አምላኬ ሆይ ይህ በሽምግልና ያገኘሁት ልጄ ነውና አመሰግንሃለሁ አለች። እንዲህ ሆነ፣ ዮሴፍ ተወለደ። የ11ኛው የያዕቆብ ልጅ ግን የተወዳጇ ሚስቱ የራሄል የመጀመሪያ ልጅ። ከዚያን ጊዜ ጀምሮ እጅግ የተወደደ ሆነ። ነገር ግን ያ ፍቅር አንድ ቀን ቅናትን አስነሳ እና የዮሴፍ ሕይወት ዳግም አንድ አይነት አልሆነም። ዮሴፍ ትልቅ ልብና ትልቅ ህልሞች ያሉት የ17 ዓመት ወጣት ነበር። ከአባቱ ከያዕቆብና ከ11 ወንድሞቹ ጋር በከነዓን ይኖር ነበረ። ያዕቆብ ከልጆቹ ሁሉ ዮሴፍን እጅግ ይወደው ነበር። እርሱ በሽምግልናው የወለደው ልጅ ስለሆነ አንድ ቀን በሚያምር ባለ ብዙ ቀለም ቀሚስ አዘጋጀለት። ልጄ ዮሴፍ፣ ይህ ቀሚስ ላንተ ነው፣ በኩራት ለበሰው። ይሄ በጣም ያምራል። አመሰግናለሁ አባቴ፣ ወድጀዋለሁ። ግን ያ ልዩ ፍቅር የዮሴፍ ወንድሞችን እንዲቀኑ አደረጋቸውና በጣም ጠሏቸው። በሰላምም ሊያናግሩት አልቻሉም ነበረ። ህልሞቹና ክህደቱ። አንድ ምሽት ዮሴፍ ህልም አየ፣ ለወንድሞቹ ነገራቸው። እነርሱም ይበልጥ ጠሉት። ትናንትና ማታ ህልም አየሁ፣ እኛ በእርሻው ላይ ነን፣ እህል እያሰርን እና በድንገት የኔ የእህል ጥቅል ነዶ ተነስቶ ቆመ እና በእርግጥ የእናንተ ጥቅሎችም በዙሪያው ቆመው ለእኔ ሰገዱ። ወንድሞቹ ፊታቸውን አኮረፉና አንዱ እንዲህ አለ፣ በእውነት አሁን እንግዲህ በእኛ ላይ ልትነግስ ነው? ህልሙ ማየትህን ቀጥል ታናሽ ወንድም። ስለዚህ ስለ ህልሞቹና ስለ ቃሉ ይበልጥ ጠሉት። ከዚያም ሌላ ህልም አየና ለወንድሞቹ ዳግም ነገራቸው። እዩ፣ ሌላ ህልም አይቻለሁ። ፀሐይ፣ ጨረቃና 11ዱ ከዋክብት ለእኔ ሲሰግዱ አየው። በእውነት ለእኛ እንድንሰግድልህ ታስባለህን? ለአባቱም ነገረው፣ እርሱም ገሰጸው። ከዚያ ይህ የያየኸው ህልም ምንድን ነው? እናትህ እኔና ወንድሞች በውኑ መተን በምድር ላይ እንሰግድልሃለን ብሎ ጠየቀው። ወንድሞቹ ይበልጥ ተናደዱና ጠሉት። ለአባቱ ለያዕቆብ አሳሳቢ ቢሆንም እርሱ ግን ነገሩን በልቡ አሰበ። ዮሴፍ ግን ህልሞቹ ከእግዚአብሔር እንደመጡ አመነ። አንድ ቀን ወንድሞቹ የአባታቸውን በጎች በሴኬም ይሰማሩ ዘንድ ሄዱ። አባቱም አለው፣ ወንድሞችህ በሴኬም በጎች እየጠበቁ አይደለምን? ና ወደ እነርሱ ልካለሁ። ዮሴፍም አለሁልህ አባቴ ብሎ መለሰ። ዮሴፍ በሄብሮን ሸለቆ ወጥቶ ወንድሞቹ በሴኬም ያለውን እርሻ ለመጠበቅ ሄደ። አሁን ሜዳው ላይ ሲንከራተት አንድ ሰው አይቶት፣ ወጣት ልጅ ማን እየፈለክ ነው ብሎ ጠየቀው። እባክህ ወንድሞቼን እየፈለግኩ ነው፣ በጎቹ የት ነው የሚጠብቁት ንገረኝ ሲለው፣ ከዚያ ሂደዋል፣ ወደ ዶታየም እንሂድ ሲሉ ሰምቻለሁና። ስለዚህም ዮሴፍ ተከትሎ ወንድሞቹ በዶታየም አገኛቸው። ግን ሲመጣ ባዩ ጊዜ ቁጣቸው በረታ። እነሆ
የህልም አላሚው መጣ። እንግዲህ ኑ አሁኑኑ በሕይወት እንውሰድና በአንዱ ጉድጓድ ውስጥ እንጣለው። ከዚያ አውሬ በላው እንላለን፣ ምንም እንደሚሆን እናያለን አሉ። ሮቤል እቅዳቸውን ሰማና ዮሴፍን ለማዳን መጣ። ሕይወቱን አንወስድ፣ ደምስ ለምን እናፈሳለን? በምድር በዳ ያለች ለዚህ ባዶ ጉድጓድ ውስጥ እንጣለው። በዚያን ጊዜ እኛ እጃችን ሳንጨንበት ይሞታል አለ። ሮቤል ግን ሌላ እቅድ ነበረው። ዮሴፍን አድኖ ወደ አባቱ በድብቅ ሊመልስ አስቦ ነበር። ዮሴፍ ወደ ወንድሞቹ ሲደርስ ያዙት። እባካችሁ አሁን ምን አደረግኩ? ለምን ልትጎዱኝ ትፈልጋላችሁ? ሁላችሁም እኮ ወንድሞች አይደላችሁም? ባለ ብዙ ቀለም ቀሚሱን ቀደዱበት። ምሕረትን ቢለምንም አላሳዩም። ወደ ጥልቅ ጉድጓድ ጣሉት። ከዚያ ዳቦ ለመብላት ተቀመጡ። የግብፅ ባርነት። ከጥቂት ጊዜ በኋላ ከገለዓድ የሚመጡ ግመል የጫኑ ቅመም፣ በለስና ከርቤ ወደ ግብፅ የሚያወርዱ እስማኤላዊ ነጋዴዎችን አየ። ያም ይሁዳ ወንድሞቹ እንዲህ አላቸው፣ ወንድማችንን ብንገድለው ደሙን ብንሸፍን ምን ይጠቅመናል? ለእስማኤላዊ እንሽጠው፣ እሱም ወንድሞቻችን ስጋችን ነውና እጃችን አንጫንበት ሲል። ስለዚህ ወንድሞቹ ተስማሙ። ከዚያ ወደ ኢትዮጵያ ነጋዴዎች አልፈው ሲሄዱ ዮሴፍን ከጉድጓድ አወጡት። ዮሴፍን በ20 ስቅል ብር ለእስማኤላዊ ሸጡ። እርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤል ስለዚህ ነገር አያውቅም ነበር። በኋላ ሮቤል ወደ ደረቁ ጉድጓድ ተመለሰ። ዮሴፍ እዚያ እንደሌለ አየ። በጣም ስለተበሳጨ ልብሱን ቀደደ። ሮቤል ወደ ወንድሞቹ ተመለሰ። ልጁ በጉድጓድ ውስጥ የለም። አሁን ምን ማድረግ እችላለሁ? አላቸው። ወንድሞቹ ያደረጉትን ነገሩት። ስለዚህ ፍየል አረዱና ደሙን ወሰዱ። ደሙን በዮሴፍ ልዩ ቀሚስ ላይ ሁሉ አደረጉት። ቀሚሱን ወደ አባታቸው መልሰው ወሰዱና ይህን ቀሚስ አግኝተናል፣ እባክህ ተመልከት፣ የልጅ ቀሚስ እንደሆነ ንገረን አሉት። ያዕቆብ እጅግ አዘነ። እሬ አይደለም፣ የልጄ ቀሚስ ነው። ምናልባት አውሬ በልቶት ይሆን? አውሬ የዮሴፍን አካል ጨርሶ በልቶታል። እኔ ነኝ ይህንን ያስከተልኩት። ልብሱን ቀደደ። ምን ያህል እንዳዘነ ለማሳየት ማቅ ለበሰ። ልጁ ስለሞተ ለብዙ ቀናት አለቀሰ። የያዕቆብ ልጆችና ሴት ልጆች ሁሉ ሊያጽናኑት መጡ። ያዕቆብ ግን በጣም አዝኖ ነበር። ስለዚህ ሊያስደስቱት አልቻሉም። ልጄ እስከሚሞትበት ቀን ድረስ አዝናለሁ አለ። ያዕቆብ ዮሴፍ ስለሞተ አለቀሰ። ዮሴፍ ከተወደደ ልጅነት ወደ ባርነት ተለውጦ ነበር። ግን አሁንም እንኳ እግዚአብሔር ከእርሱ ጋር ነበር። በግብፅ ዮሴፍ በፈርዖን ቤት መንግስት ኃያል ባለስልጣን ለጲጥራፈር እንደ ባሪያ ተሸጠ። እግዚአብሔር ከዮሴፍ ጋር ስለነበር መልካም ነገሮችን ያደርጉለት ነበር። ዮሴፍ በግብፃዊ ጌታ በጲጥራፍር ቤት ይኖር ነበር። ዮሴፍ በትጋት ሰርቷል፣ በታማኝነትም አገልግሏል እና በጲጥራፈር መላው ቤተሰብ ላይ ተሾመ። ጲጥራፈር በቤቱ ውስጥ ባለው ነገር ሁሉ ላይ ስልጣን ከሰጠው ጊዜ ጀምሮ እግዚአብሔር የጲጥራፍን ቤት እንስሳቱንና ሰብሉን ባረከ። እግዚአብሔርም ጲጥራፍን ስለ ዮሴፍ ባርኮታልና። የጲጥራፈር ቤትና እስር ቤት። ነገር ግን ከዚያ ችግር እንደገና መጣ። ከጥቂት ጊዜ በኋላ የጲጥራፍ ሚስት ዮሴፍን መልከ መልካም መሆኑን አየች። ከዚያም ወደ ኃጢአት ልትፈትነው ሞከረች እና ከኔ ጋር ተኛ። ዮሴፍ ግን እምቢ አለ። አይ እባክሽ፣ ይህንን ማድረግ አልችልም። ጌታዬ አምኖኛልና በምን ነገር አይጨነቅም። ሁሉንም በእኔ ጥንቃቄ ትቷል። በዚህ ቤት ከእኔ የበለጠ ስልጣን ያለው ማንም የለም። ጌታዬ ከአንቺ በቀር ምንም ከኔ አልደበቀም።
ያ ደግሞ ሚስቱ ስለሆንሽ ነው። እንደዚህ ያለ መጥፎ ነገር በእርሱ ላይ ማድረግ አልችልም። ይህ በእግዚአብሔር ላይ ታላቅ ኃጢአት ይሆናል። ሴቲቱ በየቀኑ ከዮሴፍ ጋር ትነጋገር ነበር። እርሱ ግን ከእርሷ ጋር ለመገናኘት እምቢ አለ። አንድ ቀን ዮሴፍ ስራውን ሊሰራ ወደ ቤት ገባ። በዚያን ጊዜ በቤት ውስጥ የነበሩ እሱ ብቻ ነበር። ከዛም የጲጥራፈር ሚስት መታ ልብሱን ይዛ ያዘችውና ና ከኔ ጋር ተኛ፣ ማንም የለም። እሷ የዮሴፍን መከታተል ቀጠለች። ዮሴፍ ግን በጣም ፈጥኖ ከቤት ወጣ ሄደ። የተቀደደውን የልብሱን ክፍል በእጅ ትቶ ወጣ። የጲጥራፍ ሚስት የዮሴፍን ልብስ ክፍል በእጁ ይዛ ስለነበር በዮሴፍ ላይ ዋስታ ተናገረች። መጀመሪያ በጲጥራፈር ቤት ያሉትን ሰዎች ጠርታ እንዲህ አለች፣ እዩ፣ ይሄ ዕብራዊ ሊያሾፍብኝ አምጥቶበታል። ከኔ ጋር ሊተኛ መጣ። እኔም በታላቅ ድምፅ ጮኩኝ፣ ግን ጮኸቴ አስፈራውና ሸሸ። ነገር ግን የልብሱን ክፍል ትቶልኝ ሄደ። ከዚያ ባሏ የዮሴፍ ጌታ እስኪመጣ ድረስ ልብሱን ይዛ ጠበቀችው። ለባሏ ያንኑ ታሪክ ነገረችው። እንዲህ አለችው፣ አንተ ያመጣው ዕብራዊ ባሪያ ሊያሾፍብኝ ወደ እኔ መጣ። እኔም ድምፄን ከፍ አድርጌ ስጮህበት ልብሱን ከኔ ጋር ትቶ ወጣ። የዮሴፍ ጌታ የባሏን ቃል ሰማና እጅግ ተናደደ። ስለዚህ ጲጥራፈር ዮሴፍን የንጉሥ ጥላቶች እንደሚታሰሩበት እስር ቤት ጣለው። ዮሴፍም እዚያው ቀረ በእስር ቤት። አሁንም ዮሴፍ ተስፋ አልቆረጠም። ከእስር ቤት በስተጀርባ እንኳ እግዚአብሔር በታሪኩ ውስጥ ይሰራ ነበር። የዘበኛው አዛዥ ዮሴፍን በሁሉም እስረኞች ላይ ሾመው። ዮሴፍ መሪያቸው ነበር፣ ነገር ግን እርሱ የሚሰሩትን ስራ ያከናውን ነበር። እግዚአብሔር ዮሴፍ የሚሰራውን ነገር ሁሉ ስኬታማ እንዲሆን ረዳው። በኋላ የፈርዖን 2 አገልጋዮች በፈርዖን ላይ መጥፎ ነገር ሰሩ። እነዚህ አገልጋዮች የዋናው ጋጋሪና ለፈርዖን ወይን የሚያቀርበው ሰው ነበር። ፈርዖንም በዋናው ጋጋሪውና በወይን አሳላፊው ተቆጣ። ስለዚህ እነርሱን ዮሴፍ ባለበት እስር ቤት ውስጥ አስቀመጣቸው። የፈርዖን ጠባቂ አዛዥ ጲጥራፈር ነበር። በዚህ እስር ቤት ውስጥ አዛዥ 2ቱን እስረኞች በዮሴፍ እንክብካቤ ስር አደረገ። 2ቱ ሰዎች ለተወሰነ ጊዜ በእስር ቤት ውስጥ መቆየታቸውን ቀጠሉ። አንድ ምሽት 2ቱም እስረኞች ህልም አዩ። ዋናው ጋጋሪና ወይን አሳላፊው እያንዳንዳቸው የየራሳቸውን ህልም አዩ እና እያንዳንዳቸው ህልም የራሱ ትርጉም ነበረው። ዮሴፍ በማግስቱ ጧት ወደ እነርሱ ሄደና 2ቱ ሰዎች እንደተጨነቁ አየ። ዛሬ ለምን የደነገጣችሁ ትመስላላችሁ? ትናንትና ማታ 2ታችንም ህልም አየን፣ ግን ህልሙን ልንረዳው አልቻልንም አሉት። ህልሞችን የሚተረጉም ማንም የለ። ህልማችን ተረድቶ ሊተረጉም የሚችል እግዚአብሔር ብቻ ነው። ስለዚህ ለምናችኋለሁ፣ ህልማችሁን ንገሩኝ አላቸው። ወይን አሳላፊው ህልሙን ለዮሴፍ ነገረ። ወይን አይቻለሁ ብዬ ህልም አየሁ። በወይኑ ላይ 3 ቅርንጫፍ ነበሩ። ቅርንጫፎቹ አድገው አበቡ፣ ከዚያም ወይን ሆኑ። የፈርዖንን ጽዋ ይዤ ነበር። ስለዚህ ወይኑን ወስጄ ጭማቂውን ወደ ጽዋው ጨመርኩ። ከዚያ ጽዋዋን ለፈርዖን ሰጠሁት። ይህ መልካም ይመስላልን? ህልሙን እነግርሃለሁ። 3 ቅርንጫፎች 3 ቀናት ማለት ነው። 3 ቀናት ከማለፉ በፊት ፈርዖን ይቅር ይልህና ወደ ስራህ እንዲመልስህ ይፈቅድልሃል። በፊት ትሰራው የነበረውንም ያንኑ ስራ ለፈርዖን ትሰራለህ። ነገር ግን ነፃ ስትሆን አስበኝ፣ ለእኔ ጥሩ ሆንና እርዳኝ። ስለ እኔ ለፈርዖን ንገረው። ስለዚህ እስር ቤት ውስጥም እንድወጣ ከህዝቤ ከዕብራዊ ምድርም ተሰርቄ ተወሰድኩ። ምንም ስህተት አልሰራሁም። እስር ቤት መሆን አልነበረብኝም አለ። ዋናው ጋጋሪ የሌላኛውን አገልጋይ ህልም ጥሩ መሆኑን አየ። ስለዚህ ለዮሴፍ እንዲህ ሲል ነገረው።
እኔም ሕልም አየሁ። በራሴ ላይ 3 ቅርጫት ዳቦ እንዳለ አየሁ። በላይኛው ቅርጫት ውስጥ ለንጉሥ የሚሆን ሁሉ አይነት የተጋገረ ምግብ ነበር። ግን ወፎች ይህንን ምግብ እየበሉ ነበር። የሕልሙ ትርጓሜ ምን እንደሆነ እነግርሃለሁ፣ ግን መስማት የምፈልገው ላይሆን ይችላል። 3 ቅርጫት 3 ቀን ማለት ነው። 3 ቀናት ከማለፉ በፊት ንጉሥ ከዚህ እስር ቤት አውጥቶ አንገትህን ይቆርጥሃል፣ ስጋህን በመሰሶ ላይ ይሰቅላል፣ ወፎች ይበሉታል። 3 ቀን በኋላ በፈርዖን የልደት ቀን ግብዣ አደረገና ወይን አሳላፊውንና ጋጋሪውን ከእስር ቤት ለቀቃቸው። ወይን አሳላፊው ወደ ቦታው መለሰው። ጋጋሪውን ግን ዮሴፍ እንደፈታለት ተሰቀለ። ነገር ግን ወይን አሳላፊው ዮሴፍን ረሳውና ለፈርዖን ምንም አልነገረውም። የፈርዖን ሕልሞች እና የዮሴፍ መሾም። ከ2 ዓመት በኋላ ፈርዖን ሕልም አየ። በአባይ ወንዝ ዳር ቆሞ 7 ጤናማ ላሞች ሲወጡና ሲሰማሩ አየ። ከዚያም 7 የከሱ የታመሙ ላሞችም ወጡና ጤናማዎችን በሏቸው። ፈርዖንም በሕልሙ ተረብሾ ነቃ። ፈርዖን ሁለተኛ ሕልም አየ። በአንድ ዘንግ ላይ 7 ሙሉ ጤናማ የእህል ራሶች ሲወጡ አየ። ከዚያ 7 የከሱና የተቃጠሉ ራሶች ወጥተው ጤናማዎችን ዋጧቸው። ተረበሸ፣ ነቃ። በማግስቱ ጠዋት በሁለቱ ሕልሞች ተጨንቆ የግብፅን አስማተኞች ጥበበኞች ጠርቶ ሕልሞቹን ነገራቸው። ነገር ግን ማንም ሊተረጉማቸው አልቻለም። ከዚያ የወይን አሳላፊው ለፈርዖን እንዲህ አለው፣ ስለ ዮሴፍ አንድ ነገር አስታውሳለሁ። በጋጋሪውና በእኔ ላይ በተናደደ ጊዜ እስር ቤት ተቀምጠን አንድ ምሽት ሁለታችንም ሕልም አየን። እዚያ የነበረው አንድ ወጣት ዕብራዊ ሰው የዘበኛውን አገልጋይ ሕልሞቻችንን ተረጎመልን። የተናገረውም ነገር ሁሉ እውነት ነው። እኔ ወደ ቦታ የተመለስኩ፣ ጋጋሪውም ተገደለ። ፈርዖንም ዮሴፍን እንዲጠሩት ላከ። ዘበኞቹ በፍጥነት ከእስር ቤት አወጡት። ከተላጨና ልብሱን ከቀየረ በኋላ ዮሴፍ በፈርዖን ፊት ቆመ። ሕልም አይቻለሁ፣ ማንም ሊተረጉምልኝ ያልቻለውን ነገር ግን አንተ ሕልሞችን መተርጎም እንደምችል ሰምቻለሁ። ክብርነቶ እኔ አልችልም፣ ግን እግዚአብሔር ሕልምን ሊተረጉምልዎት ይችላል አለ። ፈርዖንም ሕልሞቹን ገለጸለት። በአባይ ወንዝ ዳር ነበርኩና 7 ጤናማ ላሞች ከወንዙ ወጡ። ከዚያም 7 የከሱ የታመሙ ላሞች ተከትለው ወጡ። ጤናማዎችን በሏቸው፣ ግን አሁንም እንደታመሙ ሆነው ታዩ። ከዚያም 7 ሙሉ የእህል ራሶች በላዩ ላይ ያለውን ዘንግ አየሁ። ከዚያ 7 የከሱ የተቃጠሉ ራሶችም ወጥተው መልካሞቹን ዋጧቸው። ሁለቱም ሕልሞች አንድ አይነት ነገር ማለት ነው። እግዚአብሔር በቅርብ የሚሆነውን እያሳየ ነው። 7ቱ መልካም ላሞችና 7ቱ መልካም የእህል ራሶች የ7 ዓመታት ያመለክታል። 7ቱ የከሱ ላሞችና 7ቱ የከሱ እህሎችም ራስ የሚከተሉትን የ7 ረሃብ ዓመታት ናቸው። ለ7 ዓመታት ብዙ ምግብ ይኖራል። ነገር ግን ከዚያ ከባድ ረሃብ ይመጣል። የመልካሙን ዓመታት ትዝታ ያጠፋል፣ ምድሪቱን ያበላሻል። ፈርዖን ሁለቱም ሕልሞቹ እግዚአብሔር ይህንን በእርግጥ ሊያደርግ እንደተወሰነ በቅርብ እንደሆነም ያመለክታል። ስለዚህ ግብፅን እንዲቆጣጠር አንድ ጠቢብ ሰው ምረጥ። በ7ቱ የመልካም ዓመታት ውስጥ ከአዝመራው 1/5ኛውን ለመሰብሰብና በየከተሞቹ ውስጥ እንዲያከማች ባለስልጣኖቹ ሾመ። በዚህ መንገድ በ7 የረሃብ ዓመት ውስጥ በቂ ምግብ ይኖር፣ ግብፅም አትጠፋም። ፈርዖንና ባለስልጣኖቹ ቅዱን ወደዱት። ፈርዖንም ዮሴፍን እንዲህ አለው፣ ከዮሴፍ የሚበልጥ ማን ሊሆን ይችላል? የእግዚአብሔር መንፈስ በእርሱ ውስጥ እንዳለ ግልጽ ነው። አሁን እግዚአብሔር እንደዚህ ነገሮች ለአንተ አሳይቷል። ስለዚህ አንተ እጅግ ጥበበኛ ሰው መሆንን አለብህ።
በሀገር ላይ እሾምሃለሁ፣ ሕዝቡንም ትእዛዝህን ሁሉ ይታዘዛሉ። ከአንተ የሚበልጥ ኃይል ያለው እኔ ብቻ እሆናለሁ። ከዚያም ፈርዖን ልዩ ቀለበቱን ለዮሴፍ ሰጠው። ፈርዖን ዮሴፍን እንዲህ አለው፣ አሁን በግብፅ ሁሉ ላይ ገዥ አደርግሃለሁ። እኔ ፈርዖን ነኝ። ፍቃድህ ከሌለ በግብፅ ምድር ሁሉ ማንም እጁን ወይም እግሩን ከፍ ሊያደርግ አይችልም። ከዛሬ ጀምሮ ደግሞ ዛፋንንታን ፈአኒህ የሚስጥር ገላጭ ትባላለህ። ንጉሳዊ ማዕተብ በዚያ ቀለበት ላይ ነበር። ፈርዖን ደግሞ ለዮሴፍ ጥሩ የልብ እግር ልብስ ሰጠውና የወርቅ ሰንሰለት በአንገቱ ላይ አደረገለት። ከዚያ በሰረገላ እንዲያጋልብ ነገረውና በፊቱ ሆነው ተንበረከኩ ብለውም ጮኸ። ስለዚህ በግብፅ ምድር ሁሉ ላይ ሾመው። ደግሞም አሲኔት የምትባል ሚስት ሰጠው። እርሷም የአኒ ከተማ ካህን የጲጥራብ ልጅ ነበረች፣ የግብፅ ገዥ። ስለዚህ ዮሴፍ በመላው የግብፅ አገር ላይ ገዥ ሆነ። ዮሴፍ ፈርዖንን ማገልገል ሲጀምር 30 ዓመት ሆኖት ነበርና በመላው ግብፅ ተጓዘ። በሰባቱ መልካም ዓመታት ውስጥ ሊለካ ከማይችል የባህር አሸዋ ብዛት ያህል እህል ሰብስቦ በየከተማው አከማቸ። ረሃቡ ከጀመሩ በፊት ዮሴፍና ሚስቱ የካህኑ የአሴኒት 2 ወንዶች ልጆች ወልዶ የመጀመሪያውን ምናሴ አለው፣ እግዚአብሔር መከራዬን የአባቴን ቤት አስረሳኝ በማለት። ሁለተኛውን ኤፍሬም አለው፣ እግዚአብሔር በስቃዬ ምድር ፍሬያማ አድርጎኛል በማለት። ለ7 ዓመታት ብዙ ምግብ ነበር። ነገር ግን ከዚያ ረሃብ መጣ። ልክ ዮሴፍ እንደተናገረው በዙሪያው ባሉት ሀገሮች ሁሉ ሰብል አላደገም። ነገር ግን ዮሴፍ እህል ስላከማቸ ግብፅ ምግብ ነበረ። ሕዝቡ ወደ ፈርዖን በጮኸ ጊዜ እርሱም ወደ ዮሴፍ ሂዱ የሚላቸው ሁሉ አድርጉ አላቸው። ዮሴፍ መጋዘኖቹን ከፈተና ለግብፅ እህል ሸጠ። ረሃቡ በግብፅና በዙሪያው ባሉ ሀገሮች ሁሉ ከባድ ነበር። ስለዚህ ከሌሎች ሀገሮች የመጡ ሰዎችም ከዮሴፍ ምግብ ለመግዛት መጡ። ወንድሞቹ ወደ ግብፅ መምጣት። ያዕቆብ በግብፅ እህል እንዳለ በሰማ ጊዜ ልጆቹን እንዲህ አላቸው፣ ለምን ዝም ብላችሁ ትቆያላችሁ? በግብፅ ምግብ እንዳለ ሰምቻለሁ። ሂዱና ግዙ እንዳንሞትም። ለዚህም ከ12ቱ የዮሴፍ ወንድሞች 10ሩ እህል ሊገዙ ወደ ግብፅ ሄዱ። ያዕቆብ ግን ታናሹ ብንያምን አላከም፣ መጥፎ ነገር እንዳይደርስበት ፈርቶ ነበረ። ወንድሞቹ ረሃቡ ወደ ከነዓን ስለደረሰ ከሌሎች ሀገር ወደ ግብፅ ተጓዙ። ዮሴፍ አሁን የግብፅ ገዥ እህል የመሸጥ ኃላፊነት ነበረበት። ወንድሞቹ ሲደርሱ በፊቱ ሰገዱ። ዮሴፍ አወቃቸው፣ ነገር ግን እነርሱ ማን እንደሆነ አላወቁም። እንግዳ መስሎ ተናገረና በቁጣ ጠየቀ፣ እናንተ ሰዎች ከየት ናችሁ? አሳፋሪ ትመስላላችሁ። ከከነዓን ነው ምግብ ልገዙ መጣን? ከከነዓን ነን፣ ምግብ ልንገዛ መጣን አሉ። ዮሴፍ ስለ እነርሱ ያያቸውን ሕልሞች አስታወሰ። በኋላም እናንተ ሰላዮች ናችሁ፣ ምድራችን ደካማ የሆነበት ቦታ ለማየት መጥታችኋል ብሎ ከሰሳቸው። ሮቤል መለሰ፣ አይ ጌታዬ፣ እኛ ሐቀኛ ሰዎች ነን፣ የአንድ ሰው ልጆች ነን። ምግብ ለመግዛት ብቻ ነው የመጣ ነው። ዮሴፍ ግን ሰላዮች እንደሆኑ የሀገሪቱን ድካም ለማየት እንደመጡ አጥብቆ ተናገረ። አንዱ እንዲህ አለ፣ ባሪያዎችህ 12 ወንድሞች ነን፣ የአንድ ሰው ልጅ በከነዓን ምድር። እናም በእውነት ታናሹ ዛሬ ከአባታችን ጋር ነው፣ አንዱ ግን የለም። ሰላዮች ናችሁ ብያችኋለሁ። በዚህ መንገድ ልመክራችሁ፣ በፈርዖን ሕይወት ታናሽ ወንድማችሁ ወደዚህ እስኪመጣ ድረስ አትወጡም። አንዱ ከእናንተ ይሄድ ይችላል፣ እርሱ ለመምጣት፣ የቀሩት ግን ታሪካችሁን ለማረጋገጥ በእስር ቤት ውስጥ ይቆያሉ። ካልሆነ ሰላዮች ናችሁ አላቸው። ከዚያም በ3 ቀን በእስር ቤት አስቀመጣቸው። በ3ኛ ቀን ዮሴፍ ወደ እስር ቤት ገባና ከእነርሱ እንዲህ የሚል ጥያቄ አቀረበ።
ይህን አድርጉና ኑሩ፣ እኔ እግዚአብሔርን እፈራለሁና። ሐቀኞች ከሆናችሁ አንድ ወንድም እስር ቤት ይቆይ፣ የቀሩት ደግሞ እህል ወደ ቤት ይውሰዱ። ከዚያ ቃላችሁን ለማረጋገጥ ታናሽ ወንድማችሁን መልሱ አምጡና በሕይወት ኑሩ አሏቸው። ተስማሙና እርስ በርሳቸው ተነጋገሩ። ወንድማችን ላይ በሰራነው ነገር እየተቀጣን ነው። ስቃዩን አየንና አልተረዳነውም። ልጁን እንዳትጎዱት አላስጠነቀቅኳችሁምን? አሁን ደሙ በእኛ ላይ ነው። ዮሴፍ ተርጓሚ ስለተጠበቀ እነርሱን እየሰማ እንዳለ አላወቁም ነበር። ዮሴፍ ዘወር ብሎ አለቀሰ። ከዚያም ተመልሶ መጣና ስምዖን መርጦ በፊታቸው እንዲታሰር አዘዘ። ዮሴፍ አገልጋዮቹ የወንድሞቹን ከረጢት በእህል እንዲሞሉ ገንዘባቸውንም ወደ እያንዳንዱ ከረጢት እንዲመልሱ ለጉዞው ምግብ እንዲሰጧቸው አዘዘ። አህዮቻቸውንም ጭነው ሄዱ። በኋላ አንደኛው ወንድም ለአህያው ምግብ ሊሰጥ ከረጢቱን ሲከፍት ገንዘቡን በውስጡ አገኘ። ደንግጦ ለሌሎቹ ነገራቸው። አዩ፣ ገንዘቤ በከረጢት ውስጥ ተመልሷል። ፈሩና እግዚአብሔር በእኛ ላይ ያደረገው ምንድን ነው አሉ። ወደ ከነዓን ሲመለሱ አባታቸው ያዕቆብ ሁሉንም ነገሩት። የግብፅ ገዥም በቁጣ ተናገረን፣ ሰላዮች ነን ብሎ ከሰሰን። እኛም 12 ወንድሞች ነን። አንዱ ጠፍቷል፣ ታናሹ ዛሬ ከአባታችን ጋር ነው አልነው። እርሱም ሐቀኛ መሆናችሁን ለማረጋገጥ አንድ ወንድም መቅረት አለበት፣ እኛም እህል ወደ ቤት እንውሰድ። ያዕቆብ ግን አልወደደውም። እንዲህ አለ፣ ሁሉን ነገር ከእኔ ላይ ወስዳችኋል። ዮሴፍ ጠፍቷል፣ ስምዖን ጠፍቷል፣ አሁን ደግሞ ቢንያምን ልትወስዱ ትፈልጋላችሁ። ሁሉም ነገር በእኔ ላይ ነው። ሮቤል ግን በእርሱ መኑኝ፣ ካልመለስኩት ሁለቱን ልጆች ልገድል ትችላለህ፣ እኔ ጠብቀዋለሁ ብሎ አረጋገጠለት። ያዕቆብ ግን የተናገሩትን አልሰማም። ከጥቂት ጊዜ በኋላ ራቡ አሁንም ከባድ ነበርና ከግብፅ ያመጡት እህል በልተው ጨረሱት። ያዕቆብ ልጆቹን እንዲህ አላቸው፣ ተመለሱና ትንሽ ተጨማሪ ምግብ ግዙልን። ሰውየውም በግልጽ አስጠንቅቆናል፣ ወንድማችን ከኛ ጋር ካልሄደ ዳግማችሁ አትዩኝም። ብንያም ከኛ ጋር ካልሄደ አንሄድም፣ ካልሆነ ግን መሄድ አንችልም፣ ያለ እሱ እንዳንመጣ ነግሮናል አሉት። ለምን ሌላ ወንድም እንዳላችሁ ነገራችሁት? እሱ በቀጥታ ስለ ቤተሰባችን፣ ስለ አባታችን፣ ስለ ሌሎች ወንድሞቻችን ጠየቀን፣ እኛም መለስ። ብንያምን ይዞት እንድንመጣ እንደሚጠይቅ አላወቅም ነበር። እኛ እንሄዳለን እንድንኖር እንዳንሞት። ብንያምን ከእኔ ጋር ላከው፣ ሙሉ ኃላፊነቱን ወስዳለሁ። ካልመለስኩት ለዘላለም ልትወቅሰኝ ትችላለህ። ባልጠብቅ ኑሮ አሁን በቶሎ መመለስ እችል ነበር። መደረግ ካለበት እንግዲህ ምርጥ ፍሬዎች ስጦታ ውሰዱ። በለስን፣ ማር፣ ቅመም፣ ከርቤ፣ ፔስታኖች፣ ለውዝ፣ ገንዘብም በእጥፍ ውሰዱና በከረጢታችሁ ውስጥ የተገኘውን ገንዘብ መልሱ። ስህተት ሊሆን ይችላል። ወንድማችሁንም ውሰዱና ወደ ሰውየው ተመለሱ አላቸው። በገዢው ወቅትም ዮሴፍ ስለ እርሱ የተናገራቸውን ሽማግሌ አባታቸው እንዴት ነው? አሁንም በሕይወት አለን ብሎ ጠየቀ። ባሪያ አባታችን ደህና ነው፣ አሁንም በሕይወት አለ። ዮሴፍ ታናሽ ወንድሙን የአንዲት እናቱን ልጅ ብንያምን ተመለከተና ይህ ስለ እርሱ የነገረህ ታናሽ ወንድም ነው ብሎ ጠየቀው። አዎ ጌታዬ፣ እሱ ነው። ልጄ እግዚአብሔር ይማርህ። በስሜት ተነክቶ ዮሴፍ በድብቅ እያለቀሰ ቶሎ ብሎ ወጣ። ፊቱን ታጥቦ ራሱን ከተቆጣጠረ በኋላ ተመለሰና እንጀራ ቀረቡ አለ። በደስታ አብረው በሉና ጠጡ። ዮሴፍ ሹሙን ከረጢቶቹን በምግብ እንዲሞሉ የእያንዳንዱን ሰው ገንዘብም እንዲመልሱ፣ ነገር ግን የብር ጽዋዋን በታናሹ በብንያም ከረጢት ውስጥ እንዲያስቀምጥ አዘዘ። ሹሙ በትክክል አደረገ። ከጥቂት ጊዜ በኋላ ዮሴፍ ሹሙን እንዲያቆማቸው ላከና የጌታቸውን ጽዋ እንደሰረቁ ከሰሳቸው። ወንድሞቹ ደነገጡ። ከረጢቶቻቸውን ከፊቱና ከፈቱና
ጽዋው በምንያም ከረጢት ውስጥ ተገኘ። ታናሽ ወንድማቸውን ይህን እንደማያደርግ ስላወቁ ሁላቸውም ተነቀጠቀጡ። በአህዮቻቸውም ወደ ዮሴፍ ቤት ተመለሱ። ዮሴፍም አላቸው፣ ለምን ይህን አደረጋችሁ? እኔ ልዩ የመማር ምስጢር እንዳለኝ አታውቁም ነበርን? በዚህም ከእኔ የተሻለ ማንም የለም። ጌታ የምንለው ምንም የለም። ጥፋተኞች አለመሆን